ተማሪዎች the last subtopic 2.4 ነው applications of what rational expression and rational function so ሪል አብዛኛው ጊዜ የምናያቸው ወርድ ፕሮብለም ናቸው ሪል ወርልድ ፕሮብለም ሆኖ how to solve ካላችሁ ደግሞ መጀመሪያ ፕሮብለም አንደርስታንድ ማድረግ you must understand given እና ምን ሰጥቶ ምን required ልክ ፊዚክስ ላይ የምናወጣቸው given required solution እንደምንለው ምን ሰጥቶ ምንድነው ፈልጉ የሚለኝ ማለት we must read it carefully and identify known እና unknown then set up the equation because ከወርድ ፕሮብለም ብዙ ጊዜ ወርድ ፕሮብለም ወዴት ነው የምንቀይራቸው ወደ equation የሆነ expression x y or a and b is equal to something ማለት word problem ወደ equation ካልተቀየረ we cannot solve it at the end we solve it ማለት ነው equation solve እናደርጋለን then we interpret the result ማለት ዝም ብሎ result ስለመጣ ብቻ በጣም ትንሽ መሆን ያለበት ትልቅ ከመጣ ሰንስ የማይሰጥ ከሆነ አናላይዝ እናደርጋለን ትክክል ነው ይያለን ቼክ እናደርጋለን ማለት ነው እስክንጀምር let's see the first example ምን ይላል two pipes can fill a tank የሆነ ታንክ አለ በ6 ሰዓት ላይ ይሞሉታል larger pipe አለ smaller pipe አለ larger ግን ስንት ጊዜ twice as fast አያችሁ ይሄ ነው አንደርስታንዲንግ ማለት ቁጥሮቹ ማየት እስኪ እዩዋቸው እንግዲህ 6 hour 2 pipe both ማለት ነው አንድ ላይ ሲሰሩ 6 hour ነው the larger is twice ይሞላዋል ስለዚህ እያንዳንዱ separately ቢሰሩ ስንት ሰዓት ለእያንዳንዱ ይፈጃል ነው let's በድሮዊንግ ብናየው ለምሳሌ this is the smaller pipe እንበለው ይሄ ደግሞ ትልቁ ፓይፕ ነው ሴም ታንከር ነው ሴም ታንከር እንዴት እንደሚሞሉት በስንት ሰዓት አሁን ደግሞ አንድ ላይ ሲሞሉት አንድ ላይ ደግሞ ታንከሩ አንድ ላይ ሲሞሉት ይሄ ደግሞ ትልቁ ማለት ነው አንድ ላይ ሲሞሉት ደግሞ ስንት ሰዓት ይፈጃል ነው let's see ለስሞለር ፓይፕ የሚፈጅበት ታይም t1 እንበለው let's see t1 ለዚህ ደግሞ t2 so አንድ ላይ ሲሆን ደግሞ ስንት ይሆናል ማለት ነው t1 plus t2 ነው ታይማቸው ምንድነው ያለን ግን twice as fast ነው ማን larger pipe ብዙ ውሃ ያስገባል አይደል ይሄ በአንድ ጊዜ ይሞላዋል ማለት ነው በአንድ ጊዜ ሁለቱንም ሲሞሉት ግን የሁለቱም ታይም ስንት ነው 6 hour ነው የሁለቱም ምንድነው በ6 ሰዓት ይሞሉታል ስለዚህ ለየብቻው ሲሆን ከ6 በላይ ነው አይደለም እንጠብቀው አዎ ሁለቱንም በ6 ሰዓት ከሞሉት ግን ሬት የሚባል እናውጣ እስከ ከዚህ ዲኖው ስለ ሬት ዘ ሬት ምን ማለት ነው አሁን ሬት ቶታል እንበል መጀመሪያ ኦር ሬት 1 የአንደኛው ሬት እንጻፍ የአንደኛው ሬት ማለት 1 over t1 of the tank ነው የሚሞላ per hour አያችሁ ምን ማለት ነው ገለበጥኩት ይሄ t1 ለብቻው t1 ከመለው ለምሳሌ let's see 5 ሰዓት ልበለው ለማሳየት እቺ ለዲሞንስትሬሽን 5 hour እንልበላት በ5 ሰዓት ይፈጆ በ5 ሰዓት ይመለዋል ማለት 5 ሰዓት አንድ በአንድ ሰዓት ይሄ 1/5ኛው ይሞላል ማለት ነው በሁለተኛው ሰዓትም 1/5ኛው እያለ 1/5ኛ በአንድ ሰዓት የሚሞላ ከሆነ 5 ሰዓት ስናስቆጥር ስንት ይሆናል ማለት ነው 100% on one full ታንክ ያደርገዋል ማለት ነው ስለዚህ መገልበጥ አለባችሁ እንደዚህ 5 ሰዓት ይፈጃል ማለት 1/5ኛ ይሞላል ማለት በእያንዳንዱ ሰዓት therefore t1 ይፈጃል ከተባለንም እንደዛ ነው 1 over t1 of the tank per hour በአንድ ሰዓት 1 over t1 ነው ማለት ነው ስንት እንደሚመጣ ይሄም ስለማናውቀው እንደዚህ ነው rate of t2 the rate of the larger tank t2 or related with t2 t1 ለዚህ t መጨመርም አለመጨመርም ይችላል 1 over t2 of the tank ይሞላል per hour በአንድ ሰዓት ላይ 1 over t2 ነው ማለት ነው አንድ ላይ ስንደምራቸውስ እነዚህ ስንደምራቸው ስንት ይሆናል ሬቱ ማለት ነው 6 hour አላለም 6 hour ይፈጃል ማለት ነው therefore 1 over 6 of the tank ይሆናል per hour ማለት ነው ሁለቱንም 6 ሰዓት ፈጅ አይደለ እዚህ ጋር ለባይዘ ወለ ዲሞንስትሬሽን እንዳው ሁለቱንም 6 ሰዓት ፈጅባቸው ማለት ምን ማለት ነው በእያንዳንዱ ሰዓት 1/6ኛ የታንከሩ ነው የሚሞሉት በአንድ ሰዓት እቺ 1/6ኛዋን ብቻ ነው የሚሞሉት 1/6ኛ እየሞሉ ሙሉ እንዲያደርጉት ስንት ሰዓት ይፈጃል ማለት ነው 6 ማለት እኮ ነው ትክክል ነው 1/6ኛ በ6 ተባዙት ስንት ይሆናል አንድ ፉል ይሆናል 100% ማለት 1 represents full ማለት ነው ፍራክሽን ነው ያደረግነው ያለ ነው እዚህ 1/6ኛ አድርገን therefore እንደምረው ግን እዚህ ጋር ምን ብሎናል larger pipe twice ነው therefore ከዚህ ምን ጽፈው ምን አለ ማለት ነው time 1 is equal to 2 times time 2 fast ከሆነ
ይሄኛው ፋስት ከሆነ የዚህ ታይም ያንሳል ወይም የዚህ ይበልጣል ማለት ብዙ ጊዜ ይፈጃል አይደል ለዚህ ፋስት ነው ማለት ይሄ this is fast means time is low ማለት ነው ባጭር ታይም ሲሆን ነው አይደል ፋስት ምን ነው ዛት is ለዛ ነው እንደዚህ አድርጋችሁ ከጻፋችሁ ስህተት ነው time 2 is equal to 2 times time 1 ነው እንደዚህ አይደለም ይሄማ ፋስት አያስብለው ስለዚህ 1 over t1 እንበል 1 over t1 t1 ከመል ግን 1 over t2 or step by step ልጻፈው 1 over t1 plus 1 over t2 is equal to 1 over 6 እንደዚህ መሆን ይችላል እንዴ t1 plus t2 is equal to 6 እንደዚህ መሆን ይችላል ኖ እንደዚህ አይደለም ይሄ የሚለን ስለ ሬት ነው እያወራን ያለው ስለ ታይም አይደለም ታይሙ 6 አይደለም 1 over ነው ለዛ ራሽናል መሆኑ እያያችሁ ነው ክሪስ ክሮስ አድርገው ኑሜሬተር ኦቨር ዲኖሚኔተር ብሎ ይመጣል ይሄ ግን 2t2 ማድረግ አልችልም እንደዚህ በt1 ቦታ 2t2 እቺ ነው የተጠቀምኩት ክሪስ ክሮስ አድርገው ኦር ደግሞ በሁለት ላባዛው ይሄ እንዲመቸኝ ያው ምንም አላደርግም በሁለት ነው ያባዛውት ሴም ዲኖሚኔተር እንዲኖረኝ ማለት ነው ክሪስ ክሮስ አድርጉት እናንተ 2t2 ከዛ እስከ ላይ ስንት አለን 1 + 2 is 3 is equal to 1 over 6 እንደዚህ ማለት ነው ክሪስ ክሮስ አድርጉት አሁን ከፈለጋችሁ ክሪስ ክሮስ ስታደርጉ እንደዚህ 3 ሲባዛ 6 18 is equal to አንድ ጊዜ 2t2 ራሱ ነው 2t2 over 2 አድርጉት ታጣፉና t2 ስንት ሆነ ማለት ነው 9 አወር በአወር እየሰራን ስለሆነ 9 ሰዓት ነው የምንፈጅበት ለዚህ ማለት ነው ትልቁ በ9 ነው 2 times 9 ደግሞ ይሄ ስንት ይሆን ማለት ነው 18 ነው ማለት ነው በቃ ታይሙን ጨረስን ማለት ነው ትልቁ ፓይፕ በ9 ሰዓት ይሞላዋል ትልቁ ደግሞ ማነው በትንሹ ደግሞ በ18 ለዛ ትክክል ነው ማለት ነው ሁለቱንም ሆኖ እንኳን 6 ሰዓት ከፈጀ ለእያንዳንዱ ደግሞ ትንሽ ተለቅ ይላል ማለት ነው ለብቻው 9 ይሄ ደግሞ ለብቻው 18 አንድ ላይ ሲሰሩ ደግሞ ከሁለት ሚያንስ 6 this is rational expression አያችሁ rational expression ማለት እንደዚህ ነው ክሪስ ክሮስ ስታደርጉ 2t2 እንደዚህ አድርጋችሁ የምታገኙት ማለት ነው ኦኬ ኔክስት ኩዌስችን እንሄድ እቺ ሲምፕል ናት ግን እዛው ሬት አሁንም ተመሳሳይ ነው ለገሰ ምን አለ በውት 750 ዩኤስ ዶላር ይዞ ስንት ገዛ ይላል 7500 ምን ብር ገዛ ይላል ስለዚህ አንድ ብር ስንት ነው ማለት ነው በዛ መስራት ይችላል በጣም 0.0 ነው 1 ዩኤስ ዶላር ማለት ይችላልችኋል እያጣፋችሁ ብትሄዱ 1 ዩኤስ ዶላር በስንት ነበር ማለት ነው ያኔ በሳምቲንግ ብር ወደዚህ መምጣት ይችላልላችሁ ግን እዚህ ጋር ሲምፕል ናት በዚህ ብር ስንት ዩኤስዲ መግዛት ይችላል ይላችኋል አይደለ እስከ ጻፉት 30,000 ነው 30,000 ብር ስንት ይገዛል እስኪ በ7500 750 ዶላር ያስገዛል 30,000 ከዚህ ይበልጣል አይደለ ስለዚህ ከዚህ የሚበልጥ ነው የምናገኘው በ7000 እንበለውና ይሄን እናጠጋጋው በ7000 ይሄን ያክል መግዛት ከተቻለ በ30,000 ደግሞ ከዚህ የሚበልጥ እናገኛለን ሌስ ካንሰል አውት እናድርግ 10 አሁንም 10 ኦኬ ኦርደሩን ተናልኩታ እሺ 75 እዚህ ጋር 150 ናት እዚህ ጋር 150 ስለዚህ ሌስ ሲምፕሊፋይ እናድርግ በ5 3 በ5 ስንት 15 አሁንም በ5 3 በ5 ይችላል ይሄ ስንት ነው 300 ነው ይችላል ኦሬዲ በ5 ካልኩት ይሄ ስንት ይሆናል 6 0 ከዛስ እቺ 3 በዚህ 3 ከዛ ይቀረኝ 6 አለ እዚህ ጋር 0 አለ 10 አለ ከዚህ ጋርም 10 አለ 6000 ነው 600 የጨመርኩት አለ እንደ 0 20 ብቻ ኦሬዲ ይሄ አጣፍቻለሁ 6 ማለት ትንሽ ኮንፊውዝ ካረኳችሁ በአንድ ጊዜ እናንተ ምንድነው የምታደርጉት ጀስት 150 ዶላር ዩኤስ እንዳለ ዩኤስዲ ትሉና ኦቨር 755 እንደዚህ አድርጋችሁ ከዛ ዩኒት ጻፉት ቢ ይሄ ብር ለማለት ነው ብር ብላችሁ ጽፉና 30,000 ምን ብር ይሄም ብር ይሄው ካንሰል እንደሚሆን እየነገራችሁ ነው ሬት ብዙ ጊዜ ዩኒት በማየት ብቻ ይመለሳል ፊዚክስ ላይም እንደዚህ ያጋጥማችኋል አይደል 20 አድርጋችሁ ይሄን አባዝታችሁ ጀስትሩ 3 ጊዜ 15 45 ትሉና ስንት ዜሮ አሉ 30 አንድ ላይ ማለት ነው ኦቨር 75 ማለት ደግሞ 5 ሲባዛ 15 ይሄ ደግሞ 3 ሲባዛ 15 ከዛ እንደዚህ ማጣፋት ትችላላችሁ ከዛ 3000 ሲካፈል 5 ስንት ነው 600 ምን ዩኤስ ዶላር መግዛት ይችላል ብላችሁ እንደዚህ መጨረስ
ትችላላችሁ። እቺ እንኳን ሲምፕል ናት። ሬት ብቻ በማየት እንትኑ ማለት ነው ዩኒቱ። አሁን ደግሞ ትንሽ ኢንተረስቲንግ ናት እቺ። በጣም ብዙ ቁጥር ይመስላል እዚህ የምታዩት 45 ኪሎ ሜትር እስከ ሌላ ደግሞ 2 ኪሎ ሜትር 15 ታይምስ 1/2 ስንት ቁጥር ይታያችኋል? 1 2 3 4 ሌላ በቃል ካለም ታያላችሁ። በቃ እነዚህ ናቸው። ሌሲ ሶፊያ ድሮቭ ሄር ካር። እስኪ እንደዚህ በመኪና መጣች መጀመሪያ እንደዚህ እንበልና ከዛ መኪናዋ መስራት ሲያቆም ምን አደረገች? እዚህ ጋር ጋዝ ስቴሽን አለ እንበል። ሶ ምን አደረገች? ከዚህ እስከዚህ መኪናዋ እስከሚያቆም ማለት ይሄ ነዳጅ እስከ ራን አውት ኦፍ ነው አይደል? ነዳጁ እስከሚያልቅ ምን ዲስታንስ እንበለው? ዲስታንስ ድሪቨን እንበለው። ድራይቭ ያደረገበት ዲስታንስ ስንት ነው? ስንት ኪሎ ሜትር? 45 ኪሎ ሜትር። በምን ፍጥነት? ቬሎሲቲ ኦፍ ዲ ቬሎሲቲ ድራይቭ እንበለው። ከዚህ እስከዚህ ደግሞ በእግሯ ነው የተጓዘችው። ወደዚህ መጣ የሆነ ነዳጅ ይዛ መጣ ምናምን ቀድታ መጥታለች ማለት ከዚህ እስከዚህ። ዲስታንስ ዎኪንግ እንበለው። እዚህ ጋር ደግሞ ወክ ያደረገችበት ደግሞ ስንት ነው? ኢዝ ኢኳል ቱ 2 ኪሎ ሜትር። አያችሁ 2 ኪሎ ሜትር በእግሯ ነው የተጓዘችው። ፍጥነት ነበራት። ቬሎሲቲ ኦፍ ወክ እንበለው። ስፒድ ኦፍ ወክ ወይም ደግሞ ስንት ነው? ይሄ ኤክስፕሬሽን እንጻፍበት እንዴ። ይሄ የፊዚክስ ኮንሰፕት ነው። ምን እናደርግ? ስፒድ ኢዝ ኢኳል ቱ ዲስታንስ ኦቨር ታይም ኢዝ ኢኳል ቱ ዲስታንስ ኦቨር ታይም። ግን ለእያንዳንዱ ለድራይቭ ከሆነ ሁለቱም ድራይቭ መሆን አለበት። ዲስታንስ ድራይቭ ሲካፈል ለታይም ድራይቭ። ወክ ያደረገችበት ታይም በፈጀባት ታይም ማለት ነው። ዲስታንስ ወክ ኦቨር ታይም ቴከን ቱ ወክ ማለት ነው። ምን አለ ሌላ? 15 ታይምስ ይላል። ይሄ ግን ቬሎሲቲ ወይም ዲስታ ምንድነው? ይሄ ስፒድ ድራይቭ ኢዝ ኢኳል ቱ 15 ጊዜ ስፒድ ኦፍ ዎኪንግ። እቺን ይዋት ይሄ ሪሌት እንድናደርገው 15 ጊዜ መኪናዋ ከምትሄድበት ፍጥነት በ15 ይበልጣል። እቺ ነገርስ ይሄ አልተጠቀምንበትም እስካሁን አይደለ? ታይም ድራይቭ ለማድረግና ፕላስ ታይም ወክ ለማድረግ ስንት ነው? 1 እና 1.5 አይደለ? አወር ይሆናል ማለት ነው። ስለዚህ አንድ ላይ 1.5 ነው ቶታል ታይማችን። ታይምስ ከዚህ ሶልቭ አድርጉ እስከ ታይም ክሪስ ክሮስ አድርጋችሁ። ታይም ማለት ታይም ድራይቭ ማለት ኤስ ድራይቭ ኦቨር ቬሎሲቲ ድራይቭ አይደለ? ዲስታንስ ይሄ ስፒድ ድራይቭ። ከዚህ ጋር ደግሞ ክሪስ ክሮስ ብታደርጉት ዲስታንስ ኦቨር ስፒድ። ታይም ማለት ከዚህ ታይም ፎር ኤኒ ዲስታንስ ኦቨር ስፒድ ነው አይደለ? ከዚህ ክሪስ ክሮስ ነው ያደረኩት ሶልቭ ያደረኩት ማለት ነው። ዲስታንስ ድራይቭ ስንት ነው? 45 ኦቨር ቬሎሲቲ ድራይቭ ከምል 15 ቬሎሲቲ ወክ ልበል 15 ጊዜ በዚህ ቦታ ማለት ነው። 15 ጊዜ ቬሎሲቲ ኦፍ ኦር ስፒድ ኦፍ ወክ ፕላስ ስፒድ ኦፍ ወክ ማን ነው? ዲስታንስ ኦፍ ወክ ስንት? 2 እቺ 2 ናት ኦቨር ስፒድ ወክ ደግሞ ራሱ ስፒድ ወክ ነው። ቪ ኦፍ ወክ እንበለው ስንት ነው? ይሄ 1.5 ወይም 3 ኦቨር 2 is equal to 3 over 2። ይሄው ኳድራት ይሄ ምንድነው? ራሽናል ኤክስፕሬሽን መሆኑ የምታውቁት እንደዚህ ነው። ኦቨር ሳምቲንግ ክሪስ ክሮስ ስታደርጉት 45 ጊዜ ቪ ደብሊው ስንት ይሆናል? ይሄ 45 ቪ ደብሊው ፕላስ 2 ጊዜ 15 30 ቪ ወክ ማለት ናት። ኦቨር ስንት ይሆናል? ይሄ 15 ቪ ደብሊው እና እንዳው ይሄ ክሪስ ክሮስ ማድረግ የለብኝም ነበር ምክንያቱም ቪ ደብሊው ስኩዌር ስለሚሰጠኝ፣ ግን ትክክል አይደለም ማለት አይደለም። አንድ 15 ቪ ደብሊው ብቻ ወስዳችሁ ማካፈል ትችሉ ነበረ ማለት ነው። እንደዚህ ስንት ይሆናል? 15 ሲደመር 30 75 ነው። 75 ቪ ደብሊው 75 ቪ ደብሊው ኦቨር ስንት? 15 ቪ ደብሊው ስኩዌር ኢዝ ኢኳል ቱ 3 ኦቨር 2። አንድ ቪ ደብሊው ላጥፋ ከዚህ ማለት ይሄው አያስፈልግም ነበር ያልኳችሁ ለዛ ነው። በ15 1 በ15 ስንት ነው? አይ ቲንክ 5 ሶ 5 ክሪስ ክሮስ ላድርገው እስኪ 5 ታይምስ 2 10 is equal to 3 times v w is over 3 ላድርገው over 3 ይሄው v w is 10 over 3 ጨረስኳት። ግን እሱ ነው የጠየቀኝ what was Sophia's driving speed ነው የጠየቀኝ። ግን ሁለቱንም ብንሰራ ችግር የለም፣ ግን ቸኩላችሁ ይሄ በቃ የመጨረሻ መልሴ ነው ብላችሁ እንትን እንዳትሉ። therefore velocity drive ነው የተጠየቅነው ወይም ስፒድ ስንት ነበረ? 15 ጊዜ ከዚህ በ15 ይበልጣል። 15 ጊዜ velocity of or the speed of ወክ ያደረገችበት 10 ኦቨር 3 እች ናት። በ3 1 በ3 ስንት ይሆናል? 5 therefore ስታባዙት 50 ዩኒት አለው።
አዎ እኔው ከዚህ የታይም እና ኪሎ ሜትር እና አወር 10/3 ስታካፍሉት 3.33 እያለ የሚሄድ ኪሎ ሜትር ፐር አወር ምን ወክ ያደረገችበት በእያንዳንዱ ሰዓት 3.3 ኪሎ ሜትር ትሄድ ነበር ማለት። በመኪና ስትሄድ ግን በአንድ ሰዓት ስንት ትሄዳለች? ፐር አወር መኪናው ግን በአንድ ሰዓት ስንት ይሄዳል? 50 ኪሎ ሜትር መሄድ ይቻላል ማለት ነው። አያችሁ ያደረግነው ምንድነው? ስፒድ ቬሎሲቲ ጻፍን፣ ከዛ ለታይም ሶልቭ አደረግን፣ ታይሙ ቶታል ደግሞ ተነገረን። በቃ ዛትስ ምንም ያደረግነው ነገር የለም። ሪሌት ያደረግነው ስፒድ እና ታይምን ነው። ምን ስለሰጠን? ዲስታንስ። እሺ ውድ ተማሪዎች በዚህ ቪዲዮ ያየናቸው ነገሮች አይ ሆፕ እንደገባችሁ። በቀጣይ ቪዲዮ እስከምንገናኝ ቻው።